ሰላም ውድ ተማሪዎቻችን የ2018 የዲላ ዩኒቨርሲቲ ፍሬሽማን ተማሪዎች በሙሉ እንኳን ወደ አረንጓዴዋ ምድር ዲላ ዩኒቨርሲቲ በሰላም መጣችሁ እያልኳችሁ ቀጥታ ዛሬ ወዳዘጋጀሁላችሁ ኦሪየንቴሽን እገባለሁ ማለት ነው። ዛሬ የምሰጠው ኦሪየንቴሽን በዳታ ሰብሚሽን ላይ ነው። ዳታውን ሰብሚት የምታደርጉት በኮቦ ቱልቦክስ በተላከላችሁ ማስፈንጠሪያ መሰረት ነው። ስለዚህ ቀጥታ ወደ ኦሪየንቴሽን እገባለሁ። ፕሬዘንቴሽን አውትላይን we have about 4 outline: introduction and why correct data matters, and also guidelines for filling this, and finally I will show you the form. And let's dive into introduction. So as introduction, one of the responsibilities given to the Ministry of Education by proclamation is to ensure educational access and equality and also equity based on the accurate data by collecting the national information which is stated under Higher Education Proclamation number 1152/2019. So actually በሄሚስ አማካኝነት በየአመቱ በየሴሚስቴሩ የሚሞላ ነው የሚሆነው። ስለዚህ በዲላ ዩኒቨርሲቲም የዚህ አመት የ2018 የመጀመሪያ ሴሚስቴር ዳታ የሚሞላበት ወቅት ላይ ደርሰናል። በመሆኑም የመጀመሪያ አመት ተማሪዎች ግንዛቤ ማስጨበጫ የግድ ማግኘት ስላለባቸው ለዛ ፐርፐዝ የተዘጋጀ ቪዲዮ ነው ማለት ነው። ሶ ቪዲዮውን ፓውዝ እያደረጋችሁ አስፈላጊ ቦታ ላይ በደንብ በመከታተል መረጃችሁን በትክክል ማስገባት ትችላላችሁ ማለት ነው። the second one is why accurate data matters. ትክክለኛ መረጃ ለምንድነው የሚያስፈልገው የሚለውን ነገር የተወሰነ ነገር ልበላችሁና እንሄድበታለን ማለት ነው። so accurate data ensures a fair access for educational service. ፌር አክሰስ እንዲኖር ያደርጋል ትክክለኛ ዳታ። ምክንያቱም ትክክለኛ ዳታ ሲኖር ሁሉም ሰው በህጋዊ መልኩ ማግኘት ያለበትን ጥቅም በትክክለኛ ያገኛል ማለት ነው። ስለዚህ ይሄ ነው ጥቅሙ አንደኛው። ሁለተኛው ሰፖርት ናሽናል ኤዱኬሽናል ፕላኒንግ፣ የሀገራዊ እቅድንና ፕላኒንግን በሚገባ ሁኔታ ይደግፋል። የትክክለኛ መረጃ ይደግፋል። ማን ተማሪ ከየት ተመረቀ፣ በየትኛው ዓመተ ምህረት የሚለውን ነገር መረጃዎቹን በትክክል ቁልጭ አድርጎ ስለሚያስቀምጥ አስፈላጊ መሆኑን በዚህ መረዳት እንችላለን ማለት ነው። ሌላው it improves quality and equity evaluation and also helps Ministry of Education make evidence based decision. so በትክክለኛ ለትምህርት ሚኒስቴር የሚጠቅም መረጃ ነው። ምን ያህል ተማሪ ለምሳሌ በዲላ ዩኒቨርሲቲ ምን ያህል ተማሪ ፍሬሽማን ተማሪ ያለን፣ ምን ያህል በጀት ያስፈልገዋል የሚለውን ነገሮችን ዲሲሽን ለመስጠት ትክክለኛ መረጃ ማግኘት መቻል አለበት ማለት ነው። so this video is prepared to ensure accurate student data submission, improve data quality for national education planning by increasing reliability, and promote awareness of Ministry of Education requirement, and also reduce error and misinformation. And when we come to the last but not the least, we get a guideline for filling your information. So these are a guideline. You have to use a legal name, full name, ኦፊሻል ኔም መጠቀም አለባችሁ። ኒክ ኔም መጠቀም አይቻልም። ትክክለኛ ያልሆነ መረጃ መስጠትም አይቻልም። ስለዚህ ትክክለኛ ዶክመንታችሁ ላይ የሚገኘውን ስማችሁን ከነ አያታችሁ ትጽፋላችሁ። ሁለተኛ ላይ ትክክለኛ የተወለዳችሁበትን ዓመተ ምህረት በግሪጎሪያን ካላንደር ታስቀምጣላችሁ። ሶስተኛ ላይ you have to make sure that region, zone and ወረዳስ are accurate. ትክክለኛ የተወለዳችሁበትን ቦታ፣ ወረዳ፣ ቀበሌ ጭምር በትክክል መሙላት መቻል አለባችሁ። ሌላው እነኚህ ነገሮች ላይ በደንብ ጥንቃቄ ማድረግ አለባችሁ። ፋይዳ ነምበር፣ ቲን ነምበር፣ ኢሜይል፣ አይዲ ነምበር፣ ኦል ትክክለኛ ኢንፎርሜሽን በሊንኩ በመግባት መጻፍ አለባችሁ። ሳብሚት ከማድረጋችሁ በፊት ደግሞ ዳብል ቼክ ማድረግ አለባችሁ። ተመልሳችሁ ምንድነው የሞላሁት ትክክል ነው ወይስ ትክክል አይደለም የሞላሁት ነገር የሚለውን ነገር ማየት አለባችሁ ማለት ነው።
ቴንክ ዩ ፎር ዩር ታይም ኤንድ አቴንሽን። ጥያቄ ካለ መጠየቅ ትችላላችሁ። እንግዲህ በዚህ ነው የምትገቡት። በዚህ ሊንክ ገብታችሁ መረጃውን ትሞላላችሁ። ይህን ሊንክ በቴሌግራም ግሩፕ ልክላችኋለሁ። በዛ መሰረት ታገኙታላችሁ ማለት ነው። ሶ ሌስ ኦፕን ስንለው ሊንኩን ስንጫነው የሚከፈትልን ማስፈንጠሪያ አለ። ቀጥታ ስንነካው ይመጣልናል ማለት ነው። በዚህ መልኩ ጀስት በዚህ መልኩ ይመጣል። ሲመጣ ዲስካርድ ብለን እንጀምራለን። ከዛ ቀጥታ ዲስካርድ ስንለው በዚህ መልኩ ይመጣል ማለት ነው። ማክሲማይዝ ላድርገው። ይሄ ነው ፐርሰናል ኢንፎርሜሽናችሁ። በዚህ መልኩ ነው የምትሞሉት። ቺን ወደ ታች ዝቅ በማድረግ እዚች ጋር እንጀምራለን ማለት ነው። ራይት ኔም ኢን ካፒታል ሌተርስ፣ በካፒታል ሌተር ነው የምንጽፈው። ለምሳሌ አበበ። የመጀመሪያው ሌተር ካፒታል ካረግንም ችግር የለውም። የመጀመሪያ ብቻ ማድረግ እንችላለን። አበበ እንላለን። ከዛ ወደሚቀጥለው እናልፋለን። ተመልከቱ። እዚህ ጋር ግን በስሞል ሌተር ብንጀምር አበበ፣ በስሞል ሌተር ብንጀምር አይሄድም። ኔም ማስት ስታርት ዊዝ ካፒታል ሌተር ስለሚል ካፒታል ሌተር እንጠቀማለን ማለት ነው። ይሄ ለአባት ስምም እንጠቀማለን። ከበደ፣ ከበደ፣ በቀለ፣ በቀለ፣ ሶሪ በቀለ። በዚህ መልኩ የአባትም የእናንተንም የአያትንም በካፒታል ሌተር እንጽፋለን። ቀጥሎ ዴት ኦፍ በርዝ ነው። ዴት ኦፍ በርዝ በዚህ መልኩ ነው የምንሞላው። የተወለድንበት ዓመተ ምሕረት ወርና ቀን፣ ዓመተ ምሕረት ወርና ቀን እንጽፋለን። ቀጥታ ቦክሷ ውስጥ ማለት ነው። ቦክሷ ውስጥ ወይ ደግሞ ክሊክ ሲናደርግ ይመጣል። ይሄ እንዲህ አይነት ነገር ይመጣል ክሊክ ሲናደርግ። ስለዚህ ቀጥታ እቺን ዓመት ክሊክ እናረጋታለን። ዓመቷን ክሊክ ካረግን በኋላ አሁንም እንደገና ዓመቷን 2 ጊዜ ክሊክ እናረጋለን። ከዛ እንመርጣለን። የተወለደንበትን ወደኋላና ወደፊት እያደረግን እንመርጣለን። ለምሳሌ 2001 ከተወለድኩኝ በፈረንጆቹ ነው እዚህ ጋር የምትሞሉት። ልብ ማለት አለባችሁ። ኮንቨርት ማድረግ አለባችሁ። በኢትዮጵያ የተወለዳችሁበትን ቀን ታስገቡና ኮንቨርተር ጠይቃችሁ ወይ ደግሞ ቻት ጂፒቲ ላይም መቀየር ትችላላችሁ። የተወለዳችሁበት ቀን ወርና ዓመተ ምሕረት በማስገባት ወደ ግሪጎሪያን ካላንደር ቀይርልኝ ካላችሁ ይቀይርላችኋል ቻት ጂፒቲ ማለት ነው። እቺን እነካታለሁ። ስነካ ወር ይመጣል። የተወለዳችሁበት ወር ለምሳሌ ይሄ ግንቦት ነው፣ ይሄ ሰኔ ነው፣ ይሄ ሐምሌ ነው፣ ይሄ ናሴ ነው። በዚህ መልኩ ይቀጥላል። ስለዚህ ለምሳሌ ግንቦት የተወለደ ሰው ወሩን ይነካል። ከዛ ቀን ይመጣል ማለት ነው። የፈለጋችሁት ቀንን ትሞላላችሁ። እዚህ ጋር የተወለዳችሁበት ትክክለኛው መረጃ ለምሳሌ በ16 ከተወለዳችሁ ስትነኩት ቀጥታ ይጻፍላችኋል ማለት ነው። አያችሁ። ኤጅ ደግሞ በራሱ ጊዜ ይመጣል። አሁን ይሄን ብቀይር ተመልከቱ። 2001 የሚለውን 2005 ባረገው ቅድም 24 ነበረ፣ አሁን ደግሞ 20 ሆኗል። አያችሁ፣ ይቀየራል። ስለዚህ እዚህ ጋር የምትሞሉት እዚህ ጋር ካልኩሌትድ ሆኖ ይቀመጥላችኋል። እንዳትሳሳቱ ነው። እዚህ ጋር ይሄን ካልኩሌሽን ፎርሙላ የሰራሁት እዚህ ጋር እድሜያችሁን እንዳትሳሳቱ ብዬ ነው። ስለዚህ ትክክለኛ እድሜ ቀጥታ እዚህ ጋር ትሞላላችሁ። እዚህ ጋር የመጣውን ነገር እዚህ ጋር ትሞላላችሁ ማለት ነው። ስለዚህ በዚህ መልኩ መሙላት ትችላለች። አለበለዚያ እዚህ ጋር ስትሞሉ ፖፕ አውት ሜሴጁ እንዳይመጣ ከፈለጋችሁ ጀስት እዚሁ ጋር ትመጡና ዓመተ ምሕረት ትጽፋላችሁ። ቀጥ ብላችሁ 2005 ሁለተኛ ወር 10 በ10 ተወለድኩ ብል ክሊክ ባረገው ኢንተር ባረገው አያችሁ፣ በዚህ መልኩ 20 ዓመት ይላችኋል ማለት ነው። ስለዚህ 20 ዓመት ስላለ እዚህ ጋር ያለችውን ዓመት ነው የምጽፈው። እዚህ ጋር ዓመተ ምሕረቱ ቢቀየር ወይም ደግሞ ሌላ ሰው በ2000 የተወለደ ሰው ቢኖር ዓመቱ ስንት ይሆናል? ዓመቱ 25 ይሆናል። ስለዚህ እዚህ ጋር የሚጻፈው 25 ነው ማለት ነው። ትክክለኛውን እድሜያችሁን ከዚህ እያያችሁ መመለስ ነው ማለት ነው። ቀጥሎ በርዝ ፕሌስ ነው የሚሞላው። በርዝ ፕሌስ ወረዳ ነው የሚሞላው። ስለዚህ ለምሳሌ ወረዳ የአንድ ወረዳ ስም ብሰጡኝ አሚኛ የሚባል ወረዳ ኦሮሚያ ክልል ውስጥ አለ። ስለዚህ እንደዚህ እንጽፋለን ማለት ነው። ይህን ከጻፍን በኋላ ወደሚቀጥለው እናልፋለን። ኢሜይል ላይ ኢሜይል ደግሞ 3 አይነት ፎርማቶች አሉ። አንደኛው ኢንስቲቱሽናል አለ፣ ሁለተኛ ጂሜይል አለ፣ ሶስተኛ ያሆ አለ። ከዚህ ውጭ ያው እዚህ ላይ መሙላት አንችልም። ስለዚህ
ኢንስቲቱሽናል ሁሉም ሰው አለው ብዬ አስባለሁ። በኢንስቲቱሽናል ብትሞሉ ይመከራል ማለት ነው። ከሌላችሁ ግን ጂሜይል ወይም ደግሞ ያሆ መሙላት ትችላላችሁ። ለምሳሌ ኢንስቲቱሽናል በዚህ መልኩ አበበ ከበደ at du.edu.et ይሄ ኢለርኒንግ ኢሼ ላይ ኢለርኒንግ የምትማሩበት ኢሜይል ነው። ስለዚህ እዚህ ጋር የሆነች ነገር ብትሳሳቱ አይሰራም። አያችሁ፣ ኢንተር ስትሉት በዚህ ፎርማት ሙሉ ነው የሚላችሁ። ስለዚህ ትክክለኛውን የኢሜይል አጻጻፍ ማድረግ አለባችሁ። ሌሎች ደግሞ አንዳንድ ሰው ለምሳሌ ከበደ ዶት ብሎ አበበ at gmail.com በዚህ መልኩም ሊሆን ይችላል። አንዳንድ ሰው ቢጎስ አንዳንዴ ዶት እዚህ ጋር እናደርጋለን። አንዳንዴ ደግሞ እዚህ ጋር ቁጥርም ሊኖር ይችላል። ቁጥር እዚህ ጋር ሊኖር ይችላል። እዚህ ይቀበላል። ሁሉንም ስለሚቀበል በዚህ መልኩ ትክክለኛውን ኢሜይላችን እናስገባለን ማለት ነው። ቀጥሎ ጾታችንን እንሞላለን። ከጾታ ቀጥሎ ስልክ ቁጥር ነው የሚሞላው። ስልክ ቁጥር ስንሞላ 251 ብለን እንጀምራለን። ኢትዮጵያ ከሆንን ማለት ነው። ኢትዮጵያዊ ከሆናችሁ 251 ብላችሁ የሚጀምሩት 9 ብላችሁ ስንት ዲጂት ይኖራል? 9ን ጨምሮ 9 ዲጂት ይኖራል። ቢኮዝ 0 ስላለ 10 ዲጂት ነው የኢትዮጵያ ስልክ ቁጥር። 1 2 3 4 5 6 7 8 9 በቃ ስልክ ቁጥሩ ይህን ያህል ነው ማለት ነው። እናንተ ትክክለኛውን ስልክ ቁጥር ትሞላላችሁ። እዚህ ጋር ትክክለኛውን ስልክ ቁጥር ትሞላላችሁ። ግን የምትጀምሩት በምንድን ነው? 251 ብላችሁ ትጀምራላችሁ። ስለዚህ 15 ቤት ለምሳሌ 0915 ቤት 251 ብለን እንጀምራለን። So if you are from South Sudanese or from Somaliland, just you have to fill your country code numbers here firstly. Then after that you have to write your mobile phone numbers. The left mobile phone numbers. So that's all about it. Actually ይሄንን ሳልሞላ ወደሚቀጥለው ሄጄ ብሞላና ሳሚት ባረግ አይሄድልኝም። ቢኮዝ ይሄ ሪስትሪክሽን ስላለ ስታር ያለበት የግድ መሟላት ስላለበት ነው። ሶ እስቲ አሁን በአንዱ ስልክ ቁጥር እንሙላ 9 1 2 3 4 5 6 7 8 በዚህ መልኩ ሞላው። ያላችሁበት ግሩፕ 10 ከሆነ ግሩፕ 10፣ ግሩፕ 5 ከሆነ ግሩፕ 5፣ ግሩፕ 4 ከሆነ ግሩፕ 4 ብላችሁ ትሞላላችሁ። ናሽናል አይዲ ላይ ስትመጡ ግን 16 ዲጂት ፋን ነምበር አለ። እሱን ነው የምትሞሉበት ትክክል። ለምሳሌ 1 ብሎ ይጀምራል 1 2 3 4 5 6 7 8 9 10 11 12 13 14 15 16 ዲጂት ማለት ነው። እኔ አሁን ለማሳየት ነው ይሄን የሞላሁት። ስለዚህ ፋኑን ነው የምትሞሉት፣ ፊን ሳይሆን ፋኑን 16ቱን ዲጂት ማለት አንድ ዲጂት ብታጎሉ አይሰራም። ግልጽ ነው። ብትጨምሩም አይሰራም። ስለዚህ ትክክለኛውን ቁጥር ነው የምናስገባው ማለት ነው። 16 ዲጂት እናስገባለን። ከዛ በኋላ የዩኒቨርሲቲ አይዲ ነምበር ደግሞ እናስገባለን። የዩኒቨርሲቲ እንዲህ ብሎ ነው የሚጀምረው። RMNS ሊሆን ይችላል። ህዝባር እቺ አይፈን መኖር ልትኖር ትችላለች። ከዛ ቁጥሮች ይኖራሉ። አሁንም እቺ ልትኖር ትችላለች። ከዛ ስላሽ 25 ዓመተ ምህረት ማለት ነው። 26 ከሆነ ደግሞ እንደዚህ። ስለዚህ አንዳንድ አይዲ ነምበር ላይ እቺ ስላሽ እቺ አይፈን አንዳንዱ ላይ ትኖራለች፣ አንዳንዱ ላይ የለችም። እዚህ ጋር ያለችው ግን አለች ሁሉም ላይ። ስለዚህ ካለች እንዳለች አድርገን እንሞላለን ማለት ነው። የመጀመሪያው ኮድ ደግሞ አንዳንዴ ይቀያየራል። ለምሳሌ በትራንስፈር ከመጣችሁ TRMS ሊሆን ይችላል፣ ወይ ደግሞ RNS ሊሆን ይችላል፣ ወይ ደግሞ RSS ሊሆን ይችላል። ትክክለኛውን ሚል ካርዳችሁ ላይ ወይም ደግሞ አይዲ ካርዳችሁ ላይ ያለውን አይዲ ነምበር በትክክል ከነ ኮዱ ከነ ዓመተ ምህረቱ ትሞላላችሁ። ወደዚህ ስንመጣ just it is about country. If you are from Ethiopian, just you have to fill this one. If you are Sudanese, you have to fill or you have to click on SD. If you are from Somalis, you have to click on Somali. ካውንትሪ ነው። እዚህ ጋም ሲቲዝንሺፕ ነው። አንድ አይነት ናቸው። ስለዚህ ክሊክ የምታደርጉት ስፔሲፊክ እናንተ ሀገር የሆነውን ክሊክ ታደርጋላችሁ ማለት ነው። እዚህ ጋም ተመሳሳይ ነው። ሌላው ሪጅን ነው። ሪጅን ስትሞሉ ብዙ ክልሎችን እዚህ ጋር ጽፌያለሁ። አዲስ አበባን ጨምሮ አፋር፣ አምሃራ፣ ቤኒሻንጉል፣ ሴንትራል ኢትዮጵያ፣ ድሬዳዋ፣ ጋምቤላ፣ ሀረሪ፣ ኦሮሚያ፣ ሲዳማ፣ ሶማሊ፣ ትግራይ፣
ሳውዝ ዌስት ኢትዮጵያን ሪጅን ሁሉም ሪጅኖች እዚህ ጋር ተጠቅሰዋል። ስለዚህ ኮዶቹን ለዛ የሰጠው ስለሆነ ክሊክ በማድረግ ትሞላላችሁ ማለት። ለምሳሌ ኤዲዲ ማለት አዲስ አበባ ናት። ኤኤፍኤ ማለት አፋር፣ ይሄ ማለት አማራ፣ ይሄ ቤኒሻንጉል፣ ይሄ ድሬዳዋ፣ ይሄ ጋምቤላ፣ ይሄ ሀረሪ፣ ይሄ ኦሮሚያ፣ ይሄ ሲዳማ፣ ይሄ ሶማሊ፣ ይሄ ትግራይ and ይሄ ሳውዝ ዌስት ኢትዮጵያ ሪጅን and this one is central Ethiopia. So you have to fill your specific region. ዞን ጋር ስንመጣ ያው የተወለዳችሁበትን ዞን ትክክለኛውን ዞን ትሞላላችሁ ማለት ነው። ቀበሌም እንደዛው ትክክለኛ የተወለዳችሁበትን ቀበሌ ትሞላላችሁ። በደንብ ጥንቃቄ ማድረግ አለባችሁ እዚችኛዋ ላይ ኤሪያ ታይፕ ላይ። ኤሪያ ታይፕ ማለት ፓስቶራል ኦር ናን ፓስቶራል ኤንፒኤስ እና ፒኤስ እንላለን። ፒኤስ የሚባለው ለምሳሌ 12ኛ ክፍል ላይ ውጤት ማለፊያ ዝቅ የሚልላቸው ክልሎች ቦታዎች አሉ አይደለም? አርብቶ አደር የሚባለው ማለት ነው። ያ ከዛ ከአፋር አካባቢ ከመጣችሁ ፒኤስ ነው የምትሞሉት። አርብቶ አደር ከሆናችሁ አርብቶ አደር ካልሆናችሁ ደግሞ ኤንፒኤስ ነን ፒኤስ ማለት ነን ፓስቶራል ብላችሁ ትሞላላችሁ። በደንብ በጥንቃቄ እንድትሞሉት። ሌላው የ12ኛ ክፍል ኤግዛሚኔሽን አድሚሽን ነምበራችሁን እዚህ ጋር ትሞላላችሁ። እንግዲህ ይሄ ግዴታ አይደለም፣ ግን ትክክለኛውን መረጃ ትሞላላችሁ። ቲን ነምበርም እዚህ ጋርም ሪስትሪክት አላደረኩትም፣ የግዴታ አላደረኩትም። ምክንያቱም አንዳንድ ተማሪ ላይኖረው ይችላል ብዬ ስላሰብኩ፣ ያላችሁ ግን ትክክለኛ መረጃችሁን እዚህ ጋር ትሞላላችሁ ማለት ነው። ከሞላችሁ በኋላ እየትመጣላችሁ እዚህ ጋር ትመጡና ሳብሚት ትላላችሁ። ከዛ ከላይ እንዲህ አይነት ሜሴጅ ሰክሰስፉሊ ሳብሚትድ የሚል ነገር ይመጣላችኋል ማለት በቃ ሞልታችኋል። ድጋሚ መሙላት አይጠበቅባችሁ። በዚህ መልኩ መረጃውን ትሞላላችሁ። አመሰግናለሁ።